ካንተ ውጭ አያታለ እንዳያቴ ግራ ያጋባችሁ ነው አያቴ። አሁን እሱ እናንተን አይመለከትም። ለማንኛውም ማወቅ ያለባችሁን አውቃችሁ። ቆይ እናቴ ፊት እንደዛ ጥሩ ሰው ለማስመሰል እየሞከረች እማዬ እንዴት ነው እሷ መጥፎ ሰው መሆኗን ልታውቅ የምትችለው? አላውቅም ቴዲ። አንተ እንደዛ ነገር በተፈጠረው ሮጣ እየወጣ ማንንም ሰው አንተን ሊያምን አይችልም። ሁሉም ሰው ጥፋተኛ ያደረገው አንተን እንጂ እሷን አይደለም። አሁንማ ቴዲ እኔን እንደ መጥፎ እንድታይ ያደረገ ነው። ይሄ ከባድ ሱሱ አውሬ ያደርገዋል ብዬ አስቤ አላውቅም ነበር። አያታችን እዚህ ቤት ከመጣች ቀን ጀምሮ የቤት ሰራተኛ ነበር የመሰለች። እንዴት ድንገት አያታችሁ ነች ይሉናል። ሰው እዚህ ሰፈር ከኖረ የባህሪን ለውጥ ሊያመጣ ይችላል። እኔ አንቺን ማሳመን እንደዚህ ከከበደኝ ቴዲም እናቱን ያሳመናትም ማለት ነው። በመናና በቴዲ መካከል ይሁን የተፈጠረ ነገር ባይኖር ልጄ እንደዚህ አይሆንም። ያለ ምክንያት አይደነፋም ነበር። ቴዲ የሆነ ነገር ሆኗል። ምንም አላለህም? እኔ ምንም አላለኝም። ቴዲ ሰሞኑን ራሱን አግሏል። ግን ስራህ እንዳላቆምክ ካወቀች የምትቀመጥ ይመስላል ወይስ ስራህን ልታቆም ወስነሃል? በመሀላችን ያለውን ውጥረት አልወደድኩትም ቴዲ። ለመካስ ምን ማድረግ እንዳለብኝ ንገረኝ። ስለዚህ እውነቱን ተናገሪ። የመላኩ ቤተሰብ ላይ የዘራሽውን መርዝ እንዳለ ተናገሪ። ቴዲ እውነቱን ነበር። ምን ነው በጠዋቱ ተከዝክ? የብሌን ነገር ምን ተፈጠረ? እለት በእለት ጥያቄዎቿ እየበረከቱ ነው። በዚህ ፍጥነት የሚያስጨንቅ ከሆነ እኔ ብነግራቸው ይሻላል። አይሆንም። ለምን? ሌላ ጭንቀት ውስጥ እንዲገቡ አልፈልግም። በእርግጥ እውነቱን ለመናገር ለነሱ ሳልፈልግ ቀርቼ አይደለም። ጉዳዩ ያው ነው። እውነቱን ደግሞ አምኖ መቀበል ነው። ከዚህ በኋላ የቀረች ጊዜ ጥቂት መሆኑን ማወቃቸውን ልባቸውን የበለጠ ይሰብረዋል። እኔ ደግሞ ልጆቼ ሲያዝኑ ማየት አልፈልግም። በዚህ በጭንቀት ጊዜ መጥቼ አንተን ስታስጨነቁ ይቅርታ አድርገልኝ። አንቺ ምን አደረግሽ? ፈጣሪ ያደረገው ነገር ነው። ቢሆንም ከረፈደ መጥቼ ህይወታችሁን በጠበጥኩት። ምንም ቢሆን እናታቸው ነሽ። የቀረሽን ጊዜ ከልጆችሽ ጋር ለማሳለፍ በማሰብሽ አከብርሻለሁ። አመሰግናለሁ። ምን ነው? አይ የድሮ ዝናው አይደለህም። በጣም ተቀይረሃል። ጊዜ የማይቀይረው ነገር የለም ፈለቀች። እኔም አባት ለመሆን እየሞከርኩ ነው። እንዴት አደራችሁ? ደህና አደርክ ሰለሞን? ደህና አደርክ ልጄ። ተቀመጥ፣ ቁርስ እንብላ።
ያቺ እህት አሁንም ከእንቅልፍ አልተነሳችም። ያው እሷ በጠዋት እንደማትነሳ ታውቂያለሽ። አትተኛ? ምን እንቅልፍ አለ ብለሽ ነው? ምንድነው እንደዚህ እንቅልፍ አሳጥቶ የሚያሳስበ? የቴዲ ጉዳይ ነው። ምን ሊሆን ይችላል? የቴዲ ሲመስለኝ ልናምነው ይገባ ነበር። እንዴት? ቴዲ ምን እንዳጋጠመው ወረቀት ጽፎ ለሉል ሰጥቶት ነበር እና ሉል ደግሞ ያን ወረቀት አምጥቶ ነው የሰጠኝ። ምንድነው የጻፈው? ስለ ቁማሩ። ታዲያ ይህን እኮ መጻፍ አይጠበቅበትም፣ ማመን ነው ያለበት። እዚህ ጋር ነው ችግራችን። ያኔ በሳሮን ምክንያት ምስጋና እንዳላመን ሁሉ አሁንም ቴዲን በመና ምክንያት አላመን ነው። ምክንያቱም ምንም ማረጋገጫ የለውም። ደብዳቤ ላይ ያሰፈረው እውነት ግን እንደዛ አይደለም። በዛ ላይ እስቲ አስቢው፣ ቴዲን ስንት ዓመት ነው የምናውቀው? ምን እያልክ ነው መላው? እንደዛ አይነት ልጅ ዋሽ ብሎ መቀበሉ በጣም ስህተት ነው። በዛ ላይ ደብዳቤ ላይ ያሰፈራቸው ሀሳቦች በጣም ስሜት ይሰጣሉ። ምንድነው የጻፈው? እሱን እርግጠኛ ሲሆን ነው የምነግርሽ። የምርህም ባልሆነ መጀመሪያ ላረጋግጥና እነግርሻለሁ። የማይመስል ነገር ነው። ምኑ ነው የማይመስል ነገር? መና እንደዚህ አይነት ነገር ታደርጋለች ብሎ ማን ያስባል? ሰውን ለመገመት በጣም ከባድ ነው ሚላት። ነገሮች ሁሉ ወደ ቴዲ ቢጠቁም ቴዲ እንደዚህ እንደማያደርግ ስለማውቅ ከሉል ሀሳብ ጋር እስማማለሁ። እና ቆይ ምን አደረክ? ደብዳቤውን ውስጥ ለመመላው ሰጠሁት እና ደብዳቤውን ሳነበው እሱ ልክ እንዳንተ የደነገጠው። ግን ስለ ነገሩ ያውቃል አይደል? መና በማርክ ተስፋራው እንደሞከረች አያውቅም። ስለዚህ መና አለቀላት በለኛ። እንደዛ ነገር ቴዲስ ስመጣ ተኝቶ ነበር። እና መች ነው ትምህርት ቤት ለመግባት ያሰበው? አላውቅም። ዘውዴ ቴዲ እንዴት ነው? እንዳኮረፈኝ ነው። ምን እንደሚሻለኝ አላውቅም። የባህል ሐኪም ቤት ይዤው ልሂድ እንዴ? ምን እንደሆነ ምናልባት አይነት ላይ ይሆናል እንደዚህ የሚያደርገው። ለሱ ደግሞ መድኃኒቱ የባህል ሐኪም ቤት ነው። ቴዲ የትም አይሄድም። ያንቺን ፍቃድ አልጠየኩም ገሊላ። የኔን ፍቃድ አያስፈልግሽም። አንድ ነገር ግን እንሞክራለን። ምንድን ነው የምትሞክሪ? እኔ ላናግረው እፈልጋለሁ። በንግግር መመለስ ቢችል ኖሮ በገሊላ ንዝንዝ ይመለስ ነበር። ቴዲ ማናገር በሚችል ሰዓት እንደሚያናገረኝ ቃል ገብቶልኛል። ያ ጊዜ አሁን ነው። ስለዚህ ላናግረውና ካልሆነ ውሳኔው እናንተ ይሆናል።
እንዴት ነህ? አለው። ቴዲስ? ምን አውቃለሁ? እንዴት ምን አውቃለሁ? ካንተ ጋር ነበር እንዴ የምትመጡት? እባክህ ሰሞኑን ችላ ተባብለናል። ደግሞ ቤቱ ሄዶ ነው ያደረው። እና ሄዳ ጠራው ነበር? እንዴት ነው የምታስበኝ? እኔ እኮ አንተ እንደ ወንድሙ ስለሚያይክ እሺ ላልቤ ስለማስብ ነው። ከዚህ ስወጣ እናግረዋለሁ። ስለ ደብዳቤው ሰማህ እንዴ? የምን ደብዳቤ? ቴዲ ጽፎ ሰጠኝ ደብዳቤ ነበር። ስለምን? መና እንዴት ልታታለው እንደሞከረችና በማክዳሙ ልደለው እንደሞከረች ጽፎ ነበር። ጭራሽ በማርክም ልደለው ነበር? ግን አንተ እንዴት አልሰማህም? እኔም የራሴ ብዙ ችግሮች አሉ። ቴዲ ብቻ አይደለም ችግር ያጋጠመው። አንተ ደግሞ ምን ችግር ውስጥ ገባ? ለጊዜው እኔ ችግር አያሳስብም። እሺ ግን ከቻልክ ከዚህ ትውጣ፣ ሄድና እየው። ምንድነው እንደዚህ የሚያስገለፍጥ? እንዴት አልገለፍጥ? ዛሬ ገና እኮ ነው የልጅነትን ክብር ያገኙት። ማለት ከአባና ከማጋ ነው ቁርስ የበላት እና እሱ አዲስ ነገር ነው? አዲሱ ነገር አባዬ ዛሬ ገና እንደ ልጁ ቆጥሮኝ ና ከጎኔ ቁጭ ብለህ ቁርስን ብላ ሲል መስማቴ ነገር ነው። እሱስ ልክ ነህ። የደበቁት ነገር ሳይኖር አይቀርም። ማለት አባተ አድርጎት የማያውቀውን ነገር መንከባከብ ሲያበዛ መጠርጠር ነበረብህ። ምን አለ አንድ ጊዜ እንኳን ትክክለኛውን ነገር ሲያደርግ በሌላ ነገር ባታስብ። ለአንተ እያሰብኩ እኮ ነው ሰለሞን። ደስ እንዳይልህ ብዬ ግን አይደለም፣ በኋላ እንዳትጎዳ አስቤ ነው። አይደለም እኔ ከአባዬና ከማዬ ጋር ጥሩ ጊዜ እያሳለፍኩ ስለሆነ ተንጨርጭረሽ ነው። ለነገሩ አንተ ማየት የምትፈልገውን ብቻ ነው የምታየው። ምን አለ አንድ ቀን እንኳን ለእኔ ጥሩ ነገር ብታስቢ። ቴዲ እንዴት ዋልክ? ሰላም ነው ጋሼ? መግባት ይቻላል? አዎ ይቻላል። ምሳ እየሰራ ነው? አዎ እማዬ ስለሌለች ስራ እኮ ብዬ ነው። አይ ጥሩ ሰዓት ነው የመጣሁት። ዛሬ እንኳን የኔን ምሳ አብረን ብንበላ ደስ ይለኛል። ምንድነው ደግሞ ፊትሽን የጣልሽው? ሰለሞን ነው። ምን አረገሽ ደግሞ? እናቱ በመምጣቷ እኔም ደስተኛ ነኝ። ግን እሱ ደስታህን በልክ አድርገው ብለው ሌላ ነገር መሰለ። ዝም ብሎ ይነጫነጫል። ታውቂው የለ ሰለሞን፣ ግን ድሮ አንቺ ነበር የምትከራከሪለት። አዎ አሁን ግን እናትሽ የሆነ ነገር ሳትደብቅ አትቀርም። አይገርምሽም? እኔ ራሱ አባዬን ስጠይቀው ነበር። እና ምን አለሽ? ምንም። ታውቂው የለ እንዴ? እኔ ግን ዛሬ ጠዋት የሰማሁት እንደሱ አይደለም። ምኑን? ዛሬ ጠዋት እናትና አባትሽ የሆነ ነገር ሲያወሩ ነበር። ከንግግራቸው የጠረጠርኩት ነገር የሆነ ነገር እንደደበቁ ነው። ምን ሲያወሩ ሰማሽ? እናትሽ ለአባትሽ ንገራቸው ስትለው አይ አይሆንም እንደገና እንዲጨነቁ አልፈልግም ሲል አልሰማው መሰለሽ? የምርሽ ነው? አባዬ አሁን የት ነው ያለው? ቢሮ የለም? የለም፣ ስልኩም አይሰራም። እኔ እንጃ። ወደዚህ ግን አልመጣም። በቃ እንደመጣ እንዲደውልልኝ ንገሪው። አንድ ጊዜ ልጅ እያለሁ ምን እንደተፈጠረ ነግሬሃለሁ?
ልጅ እያለን ከጓደኞቻችን ጋር ሆነን ቪዲዮ እንገባ ነበር። ያኔ እንዳሁኑ ኑሮ ስላልተወደደ በሰሞኑ 2 ፊልም ነበር የምናየው እና ከሰዓት ፊልም ለማየት እኔ ለቁርስ አምባሻ መግዣ የሚሰጠኝን ሳንቲም ቁርሴን ሳልበላ ቁጭ አድርጌ ለፊልም ማያ አስቀምጠው ነበር እና እንደተለመደው አንድ ጊዜ ከጓደኞቻችን ጋር ቁጭ ብለን ቪዲዮ እያየን እናቴ እሳት ለብሳ እሳት ጎርሳ መጣች። የት ቪዲዮ ቤት? አዎ። እንዴት አወቀች? ያው አንድ የሰፈር አቃጣሪ ሆናላ እና የዛን ቀን እኔም ጓደኞቼም ነበር በጣም የተገረፍ ነው። ለምን? ያኔ የተገረፍንባቸው ምክንያቶች 2 ናቸው። አንደኛው ያው ቪዲዮ ቤት ገባ ማለት ዱርዬ ይሆናል ማለት ነው። ግን እኮ አንተ ፊልም ስለምትወዳ እንዲ ቪዲዮ ቤት የገባው? በትክክል። ሁለተኛው ምክንያት ደግሞ አሁን ፊልም ማየት ከጀመረ ነገ ፊልም የሚያይበት ገንዘብ ካጣ ሌባ ይሆናል ብለው ስለፈሩ ነው። አንተ እኮ ግን ለቁርስ ከሚሰጥ ላይ የቀነስክ እኮ ነበር የምትጠቀመው። አዎ፣ ግን የኔን እውነት ማን ያዳምጣል ብለህ ነው። ቤተሰቦቻችን የሚያስቡት እነሱ ያዩት ነገር ትክክል እንደሆነ ብቻ ነው። ልክ አንተ ቁማር ቤት ስትገባ የሚያሳየውን ቪዲዮ አይተን አንተ ላይ እንደፈረድንበት ማለት ነው። ግን እውነታው አንተ ልክ ነበርክ። በአንተ እግር ላይ ቆመን እውነታዎችን መመልከት ነበረብን። ቴዲ፣ ደብዳቤውን አንብቤዋለሁ። አንተን አውቃለሁ። እንደዚህ አይነት ነገሮች ውስጥ እንደማትገባ እርግጠኛ ነኝ። የመና ወጥመድ ውስጥ ገብተህ እንደነበር አውቃለሁ። ግን እኮ ይዛኔ ያላመናችሁኝም። አንተ እንድትናገርና እንድታስረዳ እድል አልሰጠንህማ። አሁን እንዴት እርግጠኛ ልትሆን ቻልክ? ምክንያቱም መነን አውቃታለሁ። ደብዳቤው ላይ ጻፍካቸው ነገሮች እውነታው ወክክ ብሎ እንዲታየኝ ያደርጋል። በዛ ላይ ደግሞ አምናለሁ። ምንድን ነው የምታፈጭብኝ? አባዬስ ስታይኝ እኔ እሱ ጠባቂ መስልሻል? ለምንድን ነው የምትጠይኝ? ጋራዥ ሄዷል መሰለኝ ብሌኔ። ብሌኔ አትበይኝ። ምን አልሻለሽ? አንተን አላናገርኩም። ምን ያጠፋሁት ነገር አለ እንዴ? አዎ፣ ወደዚህ ተመልሰሽ መምጣትሽ ራሱ ጥፋት ነው። ብሌን፣ ስርዓትሽ ነሽ። ሰለሞን፣ አንተ ዝም በል። አንተ ራስህ ስርዓትህን ያዝ። እሺ፣ ምን ፍለጋ ነው የመጣሽው? ከዚህ በላይ እልህን ባታስጨርሽኝ ጥሩ። አፍን ዘግተህ ተቀመጥ። ማንን ነው አፍን ዝጋ ያልሽው? አንተን። አለበለዚያ ከዛም ሞጭ ላፋ ጋር ሆነ የሰፈሩን ሰው እንዳጭበረበርክ ማስታወስ ብቻ ነው የሚጠበቅብኝ። ከዛ በፖሊስ እያዋከቡ እንዲወስዱ አደርጋለሁ። አታርዩ። ሞክረኝ። እሺ፣ ምን ፈልገሽ እንደመጣሽ ንገሪኝ። እናንተ እኮ ምን ፈልገሽ መጣሽ? ገንዘብ? እኔ እናንተን ገንዘብ ፍለጋ አይደለም የመጣሁት። እና ታዲያ? እናማ እንደ እናትነቴ ያለችኝ ቀሪዋን ጊዜን ከእናንተ ጋር በደስታ ለማሳለፍ መጣሁ። ወይን ተሳስተሻል። ያንን ማሰብ የነበረብሽ በልጅነታችን ጥለሽን ስትሄጂ ነበር።
ግን እኮ ያኔ የሄድኩት እኮ በምክንያት ነው። ሁሉም ሰው ምክንያት አለው። እናት ልጆቿን ጥላ ለመሄድ ምንም አይነት ምክንያት አያስፈልጋትም፣ እናት ስለሆነች ብቻ። ስለዚህ የማይሆን ነገር መሞከርሽን ትተሽ ወደ መጣሽበት ተመለሽ። ብሌን ስርዓት ይኑርሽ። በምንም ምክንያት እዚህ እንድትቆይ አልፈልግም። ይህንን የምትወስኙ አንቺ አይደለሽም። በጣም ትልቅ የስነ ልቦና ችግር ውስጥ ነው የገባው። እንደዚህ አይነት ችግር ውስጥ ሲገባ ብሬ ባለመሆኔ በጣም አዝኛለሁ። እሱ በአንተ አይፈረድም። ደግመህ ደጋግመህ እኮ ስለ እሷ መጥፎነት ነግረናል። የእሱን ጥፋት አለበት። አንተን አለመስማቱ ነው ችግር ውስጥ የከተተው። አውቃለሁ። ነገር ግን አብሮ ቢሆን ኑሮ መፍትሄ አናጣም ነበር። ሴቲቷ እኮ መርዝ ነች። ለዛ ነው የጠመደችው። እኛ ከጎኑ ባንኖር ኑሮ ከዚህ ባሰ ችግር ውስጥ ይገባ ነበር። አሁን ግን በቃ ማለት አባዬ በደብዳቤው እንዳዘነ አንተ ነግረኝ የለ? አዎ። ስለዚህ እኔ ቴዲ ምን ስትለው እንደነበረ ከተናገርኩ፣ አንተ ደግሞ ያየኸውን ነገር እንዳለ ከመሰከርክ በቃ አባዬ ያምናል ማለት እኮ ነው። እና ምን ታደርግ ነው? ካመኑኝ ይመኑኝ፣ ካላመኑኝ አይመኑኝ፣ እውነቱን አፈርጠዋለሁ። አትሊስት ግን ከቴዲ ጎን መሆኔን ማወቅ አለበት። አሪፍ ቀልድ መሆን አለበት። እንዴ እንደዚህ ስቀሽ አይቼሽ አላውቅም። የመና ነገር እኮ ገርሞኝ ነው። ምኑ ነው የሚገርምሽ? አንድ ሁለት ቀን የቀድሞ ፍቅረኛዋን ለማግኘት ሄዳ ነበር እና ተይ እባክሽ ዘውዴ፣ ይሄ አጁዛ ሰውዬ እኔም ቤት አስቀምጦ ከአዲሱ ገርልፍሬንድ ጋር ሲሄድ አላየሁትም። ታዲያ ያሳዝናል እንጂ ያስቀን። እሷ ነው የሚያስቀን። እናማ ቤት ሲመለስ ቆንጆ ሰርፕራይዝ አስቀምጬለት ነው የወጣሁት። ደህና ዋልክ ምስጋና። እንዴት ዋልሽ ዘውዴ? እኛ ሰላም አንባልም እንዴ? እማዬ ከዚህ በኋላችን ሴትዮ እዚህ ቤት ካዩት ከኔ ጋር መጣለሁ። ስነ ስርዓት አርገሽ አርፈሽ ተቀመጭ። ካልሆነ ምን ልታደርገኝ? ከቤቴ ልታባረረኝ ነው? ይሄ ቤቴ እኔ እንጂ አንቺ አይደለም። ስለዚህ ውጭልኝ ከሆነ እወጣለሁ። እኔ ማናችሁንም ውጡ አላልኩኝም። ነገር ግን በቤቴ የምቀበለውንና የማልቀበለውን ሰው የምትወሰኝልኝ አንቺ አይደለሽም። ዝናው እኔ ከሆንኩ ችግሯ መቆየት አልፈልግም፣ እሄዳለሁ። እማ አንቺ ወዴትም አትሄጂም። ማንም ወዴትም አይሄድም። ምንድን ነው የሆንከው? አዎ ማጭሴ ጠባብ ነች እና ደግሞ እዚህ ቤት ልትቆይ አልፈልግም። ስለዚህ ወደ መጣችበት ትሄድ። ኧረ እባክህ እሱ ያንተ ውሳኔ አይደለም። ቴዲን መጫወቻ አድርገዋለች። ያም ማረጓ ሳያንሳት ደግሞ ቁጭ ብላ ስታሽካካ አላያት። ልጅ ምን ሆኗል? ምንም አልሆነም። ልጄ እውነቱን የተናገረው